ታላቅ የምስራች! ኢትዮጵያ ቀይ ባህርን ተቆጣጠረች። ከመቀሌ የተሰማው አስደንጋጭ ጥሪ። ኢራን ለትራምፕ ጠንካራ ምላሽ ሰጠች። ሰበር ዜና! ለመላው የኢትዮጵያ ሕዝብ ታላቅ የምስራች! ዓለም በኢራንና በእስራኤል አስፈሪ ጦርነት ተወጥሮ አይኑን መካከለኛው ምስራቅ ላይ ባደረገበት በዚህ ታሪካዊ ቅጽበት አዲስ አበባ የዘመናት የልብ ትርታዋን ድምጿን አጥፍታ አሳክታዋለች። አዎ ኢትዮጵያ ደቡባዊ ቀይ ባህርን በይፋ መቆጣጠሯ ተረጋግጧል። ይህ የታሪክ መታረም እንዴት ሊሳካ ቻለ? ከአሜሪካና ከእስራኤል በስተጀርባ የተደረገው ሚስጥራዊ ስምምነት ምንድነው? ዝርዝር መረጃውን በቀዳሚነት እናስደምጣችኋለን። በሌላ በኩል ኢትዮጵያዊነት በሽታ ነው ሲሉ የነበሩትና በቢሊዮኖች የሚቆጠር የሀገር ሀብት በመዝረፍ የሚታወቁት ሜጀር ጀነራል ክንፈ ዳኘው በኢትዮጵያ አንድነት ላይ ሌላ ጥፊ ቦምብ ጣሉ። ከእስር ተፈተው መቀሌ የገቡት ጀነራሉ ትግራይን ከኢትዮጵያ ለመገንጠል ትክክለኛው ጊዜ አሁን ነው በማለት ይፋዊ የጦርነት ያህል የሚቆጠር ጥሪ አቅርበዋል። የኤርትራን መንገድ እንከተል ያሉት የጀነራሉ ንግግር መቀሌንና አዲስ አበባን አናግቷል። ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና አሁን ከዋሽንግተን የደረሰን ሰበር መረጃ በትራምፕና በኢራን መካከል ተደርሷል የተባለው የተኩስ አቁም ስምምነት ሳይታወጅ ከሸፈ። ዋይት ሃውስ በታዋቂው ሲቹዌሽን ሩም ውስጥ አስቸኳይ ስብሰባ ጠርቷል። ትራምፕ የአሜሪካን ቀይ መስመር አላልፍም በማለት የኢራንን ዩራኒየም ለማውደም ሲዝቱ፣ ቴህራን ደግሞ ትራምፕን ውሸታም ስትል በይፋ ከሳለች። ለመሆኑ በሁለቱ ሀያላን መካከል ምን ተፈጠረ? ዝርዝር ዘገባውን ይዘን ቀርበናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን።